አልሰማችም የልጇን እንደዚህ መቀጥቀጥ ይሆናል እንጂ እናት ሆና ዝም ብላ በሽማግሌ ታርቃ ኖ ልፍትህ ለልጄ ነበር የምትለው። እናት ብትሆን ይታሰሩልኝ ይቀጡልኝ ነበር የምትለው እንጂ በሽማግሌ ታርቃ አትወጣም። እናት ልጇን በገንዘብ አትሸጥም። ስለዚህ እኔ ራሷን ልጅቷን ነው ቀጥታ ማግኘት እንፈልገው። ስልክ ከሌላት እንገዛላታለን። እናት ብሎ ዝም እናት እያየች ዝም ትላለች ብላችሁ ታስባላችሁ? እሺ አሁን ውስጥ ልግባና እንትን እላለሁ። አለም እናስገባታለን። ልጅቷና እናቷ እኔ እናቷ ናት ብዬ አላመንኩም። ልጅቷን ነው የምፈልገው እና ጉርሻ እስኪመልስልኝ እየጠበቅኩ ነው። ታብታቡ 200 ሺህ ገብቷል። አለምን አስገቧት ጋይስ። መስዬ አለምን አስገቢያት። ስልኬት ነው ምን አስወራው ነው የምሳስበላና ቡና እስከጠጣ ነው። ማናት ዘመራ ሚውት አላረግሽም ውዴ። እኔው እናና ካፍቴሪያ ሻይ ጠጣ እሺ አለም እንዴት ነሽ? ቪዲዮ አብሪ ውዴ። አብሪ መስከር ቢባዬ እንዴት ነሽ? ደህና ነኝ ውዴ። ቪዲዮ አብሪማ። እሺ ሰላም ነሽ? እንዴት ነሽ? ደህና እግዚአብሔር ይመስገን። እንዴት ነሽ ሀቢባዬ? ሰላም ነው? ደህና ነኝ። ይቅርታ ሰሞኑን ቢዚ ሆኜ ነው። እንግዳ ለሀቢባ አድርሱልኝ ብላ ቪዲዮ ሰርታ ነበር። እንድትሰሚያት ትፈልጋለች ብለው ነው ፕሮፋይልሽን የላኩልኝ የነበረው እና ቁጥርሽን አምጥታ የሰጠችኝ እና ምን እንደሆነ ጉዳዩ እንድታስረጅን እና ምንችለውን እናረጋለን። እስክሪንክን ወልውለው ስልክህ አመዳም ነው። አሁን መናገር እችላለሁ። ምናልባት ሀሳባችን እንዳይሰረቅ ላንቺ ነው እድሉን የሰጠሁት። እኔ ያው ከሶሻል ሚዲያ ላይ ከተናገርኩት ውጪ ጨምሬ የምናገረው ነገር የለም። የልጆቼ አባት ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ። በትዳር አብረን 13 ዓመት ሊሞላን 2 ወር ነው የሚቀረው። በአውሮፓ አቆጣጠር 2014 10ኛ ወር 10 ነው የተጋባነው። የጋብቻ ወረቀት ሁሉ አለን። ያን ያህል ስንኖር ተጣልተንም ተጋጭተንም አናውቅም። በዛ መካከል ላይ እዚህ ሀገር በግብፅ ሀገር ባለው ሰዓት ሁለተኛ ልጄን 7 ወር ሆነ እያለች አባቱ አርፎ ሄዶ ነበር ለ15 ቀን ብሎ አመት ከ5 ወር ቆይቶ ሲመጣም ሲሄድም እየረዳኝ ነበር። ያኔ እንደዚህ ሶሻል ሚዲያ አልወጣሁም፣ ጎረቤቱም አይሰማም ነበር። ከዛ በኋላ ደግሞ እሱም ስራ እየሰራ ከዛ ከመጣ በኋላ ስራ እየሰራ እኔ ደግሞ የቤት እነዚህ ልጆችን እያስተማርኩም እንደ ቤት እመቤት ሆኜ እየኖርኩ አንድ ሴትና አንድ ወንድ እግዚአብሔር ሰጣን። በዛ እየኖረን በዚህ 2026 7ኛ ወር ቀን 18
ቀን 18 ማለት ቀን 10 ቀን 9 እረፍት መጣ። ቀን 18 በደስታ በፍቅር ወደ ስራ ቦታ ተመለሰ። ቀን 19 ጠዋት ደውሎ አንዳንድ ሳንቲም ሰው ጋር እንዳስቀመጠና የሰባተኛው ወር ኪራይ እንደከፈለ የከፈለበት ንሽዬ ወረቀት እንደላከ ቦይስ አስቀመጠኝ። ደነገጥኩትና ምነው ሀረግ ይሄን ላከው እንደዚህ ልካኝ እኮ አታውቅም። ገንዘብ ሀብቴ ጋር 9000 ብር አስቀምጬልሻለሁ። የቤት ኪራይ ጌታ ረቶ ከፍያለሁ። ለምንድን ነው እንደዚህ የምትለው ስለ አይ ዝም ብዬ እንድታውቂ ነው። አይ ነገ እኮ የኔ ላይ ቀጠሮ ስላለን እኮ ትላንት መጣለሁ ብላኝ ነበር። በኋላ ስትመጣ ብሩን ይዘት ትመጣለች። አይ ሄደሽ አምጪ አለ። ያ ሰዓት ደግሞ ጠዋት 7 ሰዓት ነው። ሰው አይነሳም። እዚህ ሀገር ደግሞ 12 ሰዓት። የት ሄዶ ነው? ከቤት አንድ ቤት አልነበረ የምትኖሩት? ስራ ቦታ እረፍት መጥቶ ወደ ስራ የተመለሰው በ18 ነው። በ9 መጥተው 2 ሳምንት አይደል እኔ ጋር ማለት ጠዋት ሄዶ ማታ አይደለም የሚመጣው። ስራው እንዴት ነው? ስራው አጠቃላይ እዛው ነው የሚሰራው። ሳምንታዊ ስራ ነው የሚሰራው። ኦኬ። ስለዚህ በሳምንት እረፍት ነው የሚመጣው ቤት? አዎ። እና በአሁኑ ሲመጣ ግን ለ2 ወር 15 ቀን ቀርቶ እያለ ነው እረፍት የመጣው። ቆይቶ ነው የመጣው። ያው በዛ ታይም ያው ለልጆቹ ባለበት ይረዳል። ለቤቱ ጎበዝ ሰው ነው። በጣም መልካም ሰው ነው። ክፉ ነገር አይቻላቅም። እዚህ ጋር ሶሻል ሚዲያ ስለሆነ እኔ የሱን ክፋት አልናገርም። ምክንያቱም አይታወቅም። ወልደዋል 4 ልጆች በእኔ ላይ። የሱንም ክፋት የሚያወራው ነገር ክፋት እንኳን ቢኖርም አልናገርም። ባልና ሚስቶች ባለበት ግጭት አለ፣ ፍቅር አለ። እዚህ ጋር ራሴንም ንጹህ አድርጌ ማውራት አልችልም እና ያን ታይሙ በሰላም በ18 አትሂድ ሀረግ ሲለው ከሰዓት በዚህ ሰዓት ነው ነገ ማታ ስለሚመጣ የአሁኑን የዛሬ ግማሽ ቀንና የነገን ሙሉ ቀን ሰርቼ ልጆቼ እንኳን እዛ ዩኤን በጣም ሩቅ ነው ካርድ መታወቂያ የምንቀይርበት ውሃ መግዣ አንዳንድ ነገር ይዤ እመጣለሁ ልሂድ ለምን ቀናቶቹን ዝም ብዬ እሺ ሄዳ 19 ጠዋት አሁን ያልኩትን ወረቀቶች ትንሽዬ ወረቀትና የቤት ኪራይ እንደከፈለው 9000 ብር ሰው ጋር እንዳስቀመጠ ተናገረ። ከጠዋት ለ10 ጉዳይ እስከዛ አይል ተነጋገር ነው። ብሩን እንዳመጣው እየተከታተለኝ እየደውሎ እየጠየቀኝ ነበር። ዛህራን አስገቧት። እሺ ሞዴሬተሮች ዛህራን አስገቧት። ድምጽ እየሆኗት ነው። ትግባና ተራ ትጠብቃለች እያሉ ነው። ስለዚህ ትግባና ተራ ትጠብቃለች። ከዛ 12 ሰዓት ላይ ስልኩን ለትምህርት ቤት ላይ ተፈልጎ ስልኩ ሲደውል ስልኩ አይሰራም። አይ በቃ እኔ ጋር ስለቆየ ስራ በዝቶት ነው ብዬ ዝም አልኩት። እንደገና ማታ 8 ሰዓት በዚህ ሀገር በኢትዮጵያ አቆጣጠር 8 ሰዓት ሲሆንም ሞከር አይሰራም። ለሌት ሙሉ ቁጭ ብዬ ሲሞክር ስልኩ አይሰራም። ጠዋት በኢትዮጵያ 10 ሰዓት ነበረ ወደ ቀጠሮ የምንሄደው። እኔ ልጆቼን ይዤ ሄድኩኝ። ምናልባት እዛ ስራ በዝቶ በዛው ሄዶ ይሆናል ብዬ ሲያ የለም። ስንመጣ ደግሞ አምሽተን ነው የመጣነው። የቤትም አልመጣም። በቃ የሚሆነው ነገር ሲያጣ የት ሄድኩኝ? አማራጬ ስራ ቦታ ሄድኩኝ። ስራ ቦታ መሄጃና ማምጫ 9 ሰዓት መንገድ ነው። ወንድ ልጄን ይዤ ሄድኩኝ። ምክንያቱም ሰው ፖሊስ እያዘ ስለሆነ ብቻዬን ማውጣት አልችልም። እዛም ሲሄድ አረቡ ለምን መጣሽ ሲለኝ አያውቁኝም። እኔ በነገረው ተቆማ ነው የሄድኩት። እኔ አቡ ፋሪስን ፈልጌ ነው ሀረግን ፈልጌ ነው ሀረግ የለም። እሺ ሚስተርን ፈልጌ ነው። ከሚስተር ጋር አገናኙኝ። ምናልባት ያውቃል ሚስተር የሄደበትን ብዬ ከሚስተር ጋር አገናኙኝ። ሚስተርም እኔ ሲደውል ስልኩ ይጠራል አያነሳም። በዚህ ሳምንትም አሁን ደግሞ ጭራሹም ደግሞ ስልኩ ደግሞ ተዘግቷል አለኝ። ኦ በቃ ይሄ ሰው ታስሮ ነው ብዬ ቀን 21 ነው ይሄ ቀን 22 ቀጥታ የትሄድኩኝ ፖሊስ ጣቢያ ሲሄድ ያው የዝርዝሩ የታሰሩ ሰዎች እዚህ ሀገር ሰው የታፈሰ ስለሆነ እሱም ስለሚመዘገብ የእሱ የመታወቂያ ኮፒ ስላለኝ በዛው አስፈለጉ። እዚህ አልመጣም ሲሉ ሌላ ቦታ ጠቁሙኝ። ሄድኩኝ 3 ቦታ ሄጄ አይቻለሁ ፖሊስ ጣቢያ። እነሱም ደግሞ ተጨማሪ የት ሂጂ ያሉኝ። ኮቴ ብር የሚከፈልበት ወይም እዛ ወይም የራሱ ኤምባሲ ሂጂ ሲሉኝ ኤምባሲ ሄድኩኝ። ለምን መጣሽ ሲሉኝ የልጆች አባት ጠፍቶ ነው። ማን ይባላል? ሀረግ አለም ተከስታ ይባላል። አይ እሱማ እኮ ከዚህ ሀገር በፓስፖርት አድርጎ ወጥተዋል አሉኝ ሲሉኝም ከዛው ደግሞ ተጨማሪ የራሳቸው ኤርትራዎቹ ፈልጎ አንድ ባለ ታክሲ እኔ እስከ ሪፖርት ድረስ አድርሻለሁ ብለዋል።
ይበል እንጂ ለኔ አሁን እሱ አገሩም ገብቶ ሌላም ቦታም ሄዶ አይዞሽ እኔ ምናልባት ቢጠይቅሽ እንደዚህ እሸትም በማለት ነው ሄድኩት። ተረጋጊ፣ ልጆችን ይዘሽ ቁጭ በይ፣ እኔ ይሄን ቀን መጣለሁ አላለኝም። እስከዚህ ሰዓት ያስቀመጠኝ ሳንቲም ደግሞ 9,000 ብር ነው። የቤት ኪራይ 5,500 ነው። የልጆቼ የሁለቱ ልጆች ወተት አለኝ፣ ቀለብ አለኝ፣ ኪራይ አለኝ። የሚሆነው ነገር ሲያጣ ነው ሶሻል ሚዲያ የመጣው። እኔ ሶሻል ሚዲያም ደግሞ ተጠቃሚም አይደለም ሀቢባዬ። ስለዚህ እኔ ኢትዮጵያ ይብዝ ኤርትራ ይብዝ ድረሱልኝ ብዬ ወደ ሶሻል ሚዲያ ወደ እናንተ የመጣሁት ለዚህ ነው። ልጆቼ ደግሞ ኢትዮጵያ መግባት አይችሉም። ልደት ካርዳቸው የተሰራው በራሳቸው ዜጋ ነው፣ በኤርትራ ነው። አገሬ እንኳን እኔ ችሎ አቅም እንኳን ኖሮኝ እንኳን ቢፈቀድ እንኳን ብሄድ እናት አባት የለኝም። ስለዚህ አሁንም ቢሆን ወደ ሌላ ቦታ ምን ኢትዮጵያ ይብዝ ኤርትራ ይብዝ ማናቸውም ቋንቋ የሚሰሙት የማይሰሙት ከጎኔ ይሆኑልኝ፣ ከጎኔ ይቆሙልኝ። እኔ 4 ልጆች ይዤ እዛ ላይ ህጋዊ ወረቀት የለኝ። ያስኩት ወረቀቱም እዚህ ሀገር ነጭ ነው። መውጣት መግባት አልችልም። አጋጣሚ እንኳን እኔ ብያዝ ልጆቼ ላይ በር ዘግቼ አጋጣሚ ብያዝ ልጆቼ እዚህ ቤት ታፍኖ ነው የሚሞቱት። እና ይሄ ነው ሀቢባዬ። ባለቤትሽ እዛው ግብጽ ውስጥ ነው ያለው? ከግብጽ አልወጣም አይደል? ወጥቷል አሉኝ። የእሱ ጓደኞቹም አንዱ ኤርትራዊ እኔ በታክሲ ሪፖርት አድርሻለሁ ብሎ ፌስቡክ ላይ አፋልጉኝ ብሎ ተብሎ በተለቀቀው እኔ ሪፖርት አድርሻለሁ አገሬ ልሄድ ነው ብሎ ለራሳቸው ሰው ሲነግሩ እነዛ ሰዎች ደውሎ ነግሮኛል። እኔም ኤምባሲ ሄጄ በፓስፖርት አድርጎ ወጥተዋል። ከዛ እነዚህ ልጆች የማን ነው ስለው የእሱ ልጆች ናቸው። እነዚህ ልጆች እንኳን መኖራቸውን ለእኛ አልነገረም። ራሱን ሲንግል አድርጎ ነው የወጣው። እንዴት እንዳልነገረ አላውቅም። ጋብቻ ወረቀት አለሽ ወይ ሲሉኝ አዎ አለኝ አልኩት። ኮፒ አድርጎ ወሰዱ። የሆነ ማመልከቻ ነገር ጻፊ ሲሉኝ አንድ የሱ እንደሱ ኤርትራዊ እዛ ጠቅመኝ የወሰደው ማመልከቻ ጻፈ። ፈርም ያሉ ፈረም። ከዛ እኛ ቤተሰቡ ድረስ ደውለን እንጠራሻለን ያሉ። እስካሁን ምንም አልጠሩኝም። ስላላገኙት ይሆናል ወይ አይደል? እዛ ግብጽ ሀገር ኤርትራ ኤምባሲ አለ፣ ኤምባሲ አለ። እኔም እናቱ ጋር ደውዬ አለው እኮ እናትዬ ቁጥሩን ሲወጣ የእናቱ ቁጥርና የወንድምየው ቁጥር ነበር በእኔ ስልክ ላይ ደልቶ የለም። ከሌላ ሰው አግኝቼ ደውዬ እናትየው አንዴ መጀመሪያ ጊዜ አንቺ ጋር ነው ያለው ያሉኝ። ሁለተኛ ዙር ደግሞ አልቻልኩም ስደውል አይ ልጄ በአንድ ቲሸርት እና በአንድ ሱሪ መጣ ምናምን ብለው ተቆጡ። እንዲሁም እሱም ኢልካርድ እያደረኩ ነው የሚያዋራቸው። ከዛ ሁለተኛ ዙርም ስደውል ምን አሉኝ? አልመጣም። ሲመጣ በሁለታችሁ መካከል ያለ ጉዳይ አይልሻለሁ፣ አስፈላጊ ከሆነ ገንዘብ ሊረዳሽ ይችላለሁ የሚሉ ነው የተናገሩት። እኔ ኢልካርድ አድርጌ ነው በሰው ነው የሚያስተረጉመው፣ ቋንቋቸውን አልችልም። እና እስካሁን ይሄን ቦታ አለ። ለምን አይረዱሽም ታዲያ? አስፈላጊ ከሆነ ረዳሻለሁ ያሉት። ና እኔ ጋር ና እዚህ ና። ሀቢባዬ ይቅርታ፣ ወንድ ልጁ በጣም ያስቸግረኛል። ችግር የለም የእኔ እናት። ባለቤትሽ ስሙ ማን ነው? ሀረግ አለም ተከስታ ነው። ሀረግ አለም ተከስታ። ሀረግ አለም ተከስታ። እሺ። እና ለኤርትራኖች አፋልጉኝ ብለሽ ቪዲዮ ሰርተሻል? እንዲያፋልጉሽ ምናልባት የሚያውቁት ካሉ እነሱም አፋልጉኝ የሚለውን ለቆ ነበር። ልጆቹን አድርጎ የእሱን ፎቶን አድርጎ አፋልጉኝ ብሎ በለቀቁት ላይ ይሄ ባለ ታክሲው እኔ ነኝ ወደ ኤርፖርት ያደረስኩት እንዴት ይሄን ለቀቃችሁ ምናምን አፋልጉኝ ነው የተገኘው። በታክሲ ኤርፖርት መድረሱ ራሱ